አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለታኅሣሥ በዛቲ ዕለት አይረፈ አብ ቅዱስ መስተጋድል አባ ጢሞቴዎስ ቀዳማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 23 በዚች ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈ። የዚህም ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሄዶ በዚያ የሚኖር ሆነ። በውስጧም መነኮሰ። ከዚህም በኋላ የተራቡ ድሆችን መጻተኞችን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበ። ከገዳሙም ወጥቶ ማደሪያውን ሰራ። እየተጋደለና ጅራውንም እየሰራ በውስጡ 5 ዓመት ያህል ኖረ። የበጎ ሥራ ጠላት ሰይጣንም ከእርሱ እጅ ሥራውን ትገዛ ዘንድ በምክንያት ጋለሞታ ሴትን ወደ እርሷ መጣ። ብዙ ጊዜ ወደ እርሱ ከመመለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋር በኃጢአት ወደቀና በኃጢአት ሥራ ውስጥ 7 ወር ያህል ኖረ። በዚያንም ጊዜ እግዚአብሔር እርሱንም ፈጽሞ አልጣላቸውም። የሞትን ጊዜ በምታስፈራና በምታስደነግጥ ቀን በንጉሠ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚያም ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ። ልዑል እግዚአብሔር መርቶታልና። በዚያም ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ መጣበት። ከሕማሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍሴ ሆይ ይህ የሠራሽው የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሺ። በዚህ ሕማምም 4 ዓመት ኖረ። ከዚህም በኋላ መሐሪና ይቅር ባይ እግዚአብሔር ራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀ፣ ጨጓራውንና አንጀቱንም አጸዳ። ከዚህም በኋላ ወደ ቦታው መልሶ እንደ ቀድሞው አያይዞ አዳነው። እነሆ እንግዲህ ጤነኛ ሆንክ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚህ በፊት በገዳም 17 ዓመት በዋሻም 10 ዓመት ኖረዋል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ተሸፈነበት። ስለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎው፣ ስለ በጎ አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርንም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ እየንተ ብሊት ልብሱ ዘተከድነ ስዕርተ ርእሱ አፍአሁ አንጺሆ ወንዋየ ስከርሱ እግዚአብሔር አይበያ ለነፍሱ እስከ አራዊት አወፅዎ ወእግሮ ለሐሱ። በዚችም ቀን የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ነው። ይህም ንጉሥ የዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤል ነገሥታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም ሀገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ለሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤልንም ቅባ መንግሥት የእሴይ ልጅ ይቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም አማረ አትመልከት፣ በእግዚአብሔርም ሰው እንደሚያይ የሚያይ አይደለምና አለው እንጂ። ሰው መልክ ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከ7ቱ ልጆቹ በኋላ ነቢይ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ቀባው። እግዚአብሔርን በሥራው ሁሉ ከእርሱ ጋር ሆነ። ከልቡናው ንጽሕና ከየዋህነቱን ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረሰበትም። በአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትም ከሰዎቹ ጋር ይፈልገው ዘንድ ዋሊያዎች ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችም
ወደሚሰማሩበት ደረሰ። በዚያም ዋሻ ነበር። ሳኦል የሚናፈስ ዘንድ ወደዚያች ዋሻ ገባ። አሽከሮቹና ዳዊትም በዚያች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜ በድንክ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ከራስጌው ጦሩንና ውሃ ያለበትን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርንም አላደረገበትም። ሰዎቹም ጠላት ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ የገደልኩት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያንንም ሳኦልን እኔ የገደልኩት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትህትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው። የእሴይ ልጅ ዳዊትን እንደ ልቤ ሆኖ አገኘሁት። ፈቃዴን ሁሉ የሚያደርግ ታማኝ ሰው ነው። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምን ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላም በነቢያቶቹ አንደበት አከበረው። ነገሥታትንም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዘምሩን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድር ያሉ በእርሱ እግዚአብሔርን የሚያገለግሉበት ነው። የዳዊትም ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ካፉ ያስጥለው ነበር። ሊጣላውም ቢነሳበት ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኢሎፍላውያን ሰፈር ወጣ። በራሱ ላይ የነሐስ በርቦርቴ ደፍቷል። የነሐስ ጽሩርም ለብሱ ላይ ያለ የብረቱና የነሐሱ ሁሉ ሚዛኑ 5000 ወቄት ነበር። በእግሮቹ ባቶችም ላይ የነሐስ ሰናስል ሰናፊል ታጥቆ ነበር። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩን ብረት መጠን 600 ወቄት ነበር። ጋሻ ጃግሬውን በፊቱ ይሄድ ነበር። ቁሞም ወደ እስራኤል ሰፈር ይጮህ ነበር። ከእኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኢሎፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው መርጣችሁ ወደ እኔ ይውረድ። ከእኔ ጋር መዋጋት ችሎ ቢገድለኝ ባሮች እንሆንላችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮች ሁናችሁ ትገዙናላችሁ አላቸው። ያም ኢሎፍሊያዊ ለወገኖቹ ዛሬ በዚች ቀን አንድ ሰው ስጡና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እንሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦልም ይህን የኢሎፍሊያዊን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤልንም ወገኖች እንዲህ እየተገዳደራቸውና የተመካባቸው 40 ቀኖች ያህል ኖረ። ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣም። ያንንም የኢሎፍሊ ወገን የሆነው ሰው የእግዚአብሔር ወገኖችን ሲገዳደራቸው ባየው ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሄጄ ይህን ያልተገረዘ ቆላፍ ገድዬ ዛሬ ከእስራኤል ሽሙጥን አርቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ቆላፍ ምን ቁም ነገር ነው? ከድብ አፍና ከእንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኢሎፍሊያዊ እጅ ያድነኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ያዘ። ከወንድ መካከልም 3 ደንጊያዎችን መረጠና ወደዚያ ኢሎፍሊያዊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጊያና በትር ይዘ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለህም፣ ከውሻ ትብሳለህ እንጂ። ጎልያድም ዳዊትን በጣዖቶቹ ስም ረገመው። ያም ኢሎፍሊያዊ በዳዊት ወደ እኔና ስጋህን ለሰማይ ወፎችና ለዱር አራዊት እሰጣለሁ አለው። ዳዊትም ያንኑ ኢሎፍሊያዊ አንተ ጦር ሰይፍና ጋሻ ይዘ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ መጣለሁ። ዛሬ የእስራኤልን አርበኞች የተገዳደርክ አንተን ዛሬ እግዚአብሔር በእጄ ይጥልሃል፣ እገድልህም አለው፣ ራስንም እቆርጣለሁ። የኢሎፍላውያን ሰራዊት ሬሳና የአንተን ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃሉ። ድል የእግዚአብሔር ገንዘብ ነውና። ዳዊትም ወደ ድጉ ሰዶ አንዲት ደንጊያ አውጥቶ
ወንጭፉን፣ ያንንም ኢሎፍላዊ ግንባሩን ገመሰው። ዳዊትም እጁን ወደ ድጉ ሰዶ አንዲት ደንጊያ አውጥቶ ወነጨፋት። ያንንም ኢሎፍላዊ ግንባሩን ገመሰው። ያችም ደንጊያ ከግንባሩ ገብታ ናላውን በጠበጠችው። በምድር ላይም በግንባሩ ተደፋ። ዳዊትም ሮጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። ዳዊትም መላው ዕድሜው 70 ነው። መንግስትን ሳይገዛ 30 ዓመት ኖረ። ከዚያ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በሥጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዳዊት ትሕትናሁ ሶበርየ የዋሃቶ ፍጹመ ዘአልቦ እከየ እግዚአብሔር ይቤ እንዘይነብብ ሰደየ እምነ ሕዝቤ አልአልኩ ህሩዬ ወረከብክዎ ለዳዊት ገብርየ። በዚችም ቀን የቅዱሳን የአባ ሳሙኤል የአባ ስምዖን የአባ ገብርኤል የረፍታቸው መታሰቢያ ነው። ይህም መነኩሴ አባ ሳሙኤል ባህታዊ ሆኖ ቀርጣሚን በምትባል አገር ጎን የሚኖር ነው። በዚያም አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምር ሲፈጽምም ከአጽሙ ይባረካል ወይም ይሳለማል። በሰሊባ የሚባል አንድ መኮንን ነበረ። ስምዖን የሚባል ልጅ አለው። ልጁም ለሞት የሚያበቃ ደዌ ታመመ። አባቱም በልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤል ላከ። እርሱም ጸልዮ ከሞተ በኋላ አስነሳው። ያም ልጅ አባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መነኮሰም፣ በገድል ተጠመደ። በአንዲትም ቀን ውሃ ሊቀዳ እንስራ ይዞ ሄደ። ሰይጣንም እንስራውን ሰበረበት። ለአባ ሳሙኤልም በነገረው ጊዜ ውሃን ይመላበት ዘንድ የወይን ማስቀመጫ መሶብን ሰጠው። ውሃም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረውና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታ ሄደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህም በኋላ የእግዚአብሔር መልአክ በሕልም ተገለጸላቸው። ቤተ ክርስቲያንም ይሰሩ ዘንድ አዘዛቸው። ንጉሥ አንስጣሴዎስ መጥቶ ታላቅ ቤተ ክርስቲያን ሰራላቸው። ለመነኮሳትም 500 ቤቶችን ሰራ። አባ ሳሙኤልም በአረጀና በተጋድሎ ብዛትን በደከመ ጊዜ ስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኮሳቱም 12,000 እስከሆኑ ድረስ እጅግ በዙ። በዚህም አባት ስምዖን ዘመን ትንሣኤ ሙታንን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንንም በሙት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ አውርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩም መቃብር በክብር ተቀበረ። ከዚህም በኋላ አባ ገብርኤል በምኔት ሆኖ ተሾመ። እርሱም ትሑትና የዋህ ነበር። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ታምራትንም የሚያደርግ ሆነ። በአንዲት ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያቦኩባት ታላቅ የደንጊያ ገንዳ ወደ ገዳሙ ሊያስገቡ ሽተው ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ እንኳ በገዳም ውስጥ እንዳይቀር ለመሸከም እንዲወጣ ወገዘ። 10,030 ያህል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋኑን እንጂ አላቸው። በዚያምንም ጊዜ ወደ መቃብራቸው ተመለሱ። ከዕለታትም አንድ ሰው በአንድ መነኩሴ ዘንድ ወርቁን አደራ አኑሮ ወደ ሩቅ አገር ሄደ። በተመለሰም ጊዜ መነኩሴው ለረድኡ ሳይናገር ሙቶ አገኘው። ረድኡንም ስለ ወርቅ በመረመሩት ጊዜ መምህሩ ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለ ገንዘቡም እያደነቀ ገንዘቡን ይዞ ሄደ። ሰሊብ የሚባል ወዳጅ ነበረው። ሳይገናኙ ሞተ። አባ ገብርኤልም በሰማ ጊዜ ወደ መቃብሩ የሄዱ አለቀሰ። ጸሎትንም አድርጎ በክብር ባለቤት በጌታችን ኢየሱስ ክርስቶስም ተነስ አለው። ድኖ ተነስቶ 12 ዓመት ኖር። በዚህም አባት ዘመን ከሮም ነገስታት በክርስቲያን ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምዕመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነው ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሊህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል ወለስምዖን ወልዱ ወለሳልሳይ ገብርኤል ዘውስተ ፍቅዶሙ ፍቅዱ እንዘይተሉ አሃዱ ድህረ አሃዱ በበዘመኖሙ አንሳ ሙታን አግሃዱ እሳተኒም ሰማይ አውረዱ። በዚችም ቀን የቅዱሳን የይስሐቅ አባ አሞን የአባ አቦሊ የመቃርስ አትካ የፊልጦስ የመርቆሬዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለይስሐቅ ዛጥረ ግብረ ተገብሮ እንበለመኑ ያእምሮ ኑሃ ዓመታት ሰብኡ በሰጊድ ወአስተምህሮ
ከመተመነ የገጸ ማርያም ነጺሮ እምድረ መዋዕል ሰሉስ ፈለሰ ሀገሮ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቁ የአስቴር እረፍቷ ነው። በዚችም ዕለት ሰሎንቅያ በምትባል በምስር አገር ሰይጣንን ያነጋገረው አባ ጳውሊ አረፈ። በዚችም ቀን የአንጾኪያ ሊቀ ጳጳሳት የከበረና የተመሰገነ አግናጤዎስ ምስክር ሆኖ ሞተ። በዚችም ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ፊሎንጎስ አረፈ። በዚችም ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱ ከዘልፈ እለ አነብብ ተወከፍ ዘንዴቴ የመጽሐፈን ተረሳይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ዘአስተርአየ ኃይሎ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ኃይሉን በተአምራቱ የገለጸ የቅዱስ ጊዮርጊስ ጸሎቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና ያደረገው ተአምር ይህ ነው። እነሆ እኛ በቅርብ የምንገናኝ በሩቁም ያሉ ሁሉ የቅዱስ ጊዮርጊስን ረድኤቱን አወቅን ተረዳን። በየጊዜው ያደረገውን ተአምር ለመናገር የማይቻለው እንደ ባህር አሸዋ ተቆጥሮ የማይዘለቅለትን ተአምራቱን ለማወቅ የሚፈልጉ ሁሉ ተነግሮ የማይፈጸም መሆኑን ይወቁ ይረዱ። አሁንም የቅዱስ ጊዮርጊስን ተአምራትን ተናግሬ ፈጽማለሁ የሚል እርሱ ማን ነው? በዚያን ዘመን አረጋውያን ቢላቆንያ በምትባል ላይ ጦርነት አወጁ። በዚያችም ሀገር ላይ የተባረከች ሚስት ያለችው ቢፋሞን የተባለ አንድ ደግ ሰው ነበረ። እርሱም መልካም ስራ በመስራት የታወቁ ነበሩ። ልጅ ባለመውለዳቸው እያዘኑ ይኖራሉ። በኃያሉ በቅዱስ ጊዮርጊስ ስም ቤተ ክርስቲያን አሳንጸው በየዓመቱ በዓሉን እያከበሩ ካህናትና ችግረኞችን ነዳያንን ሁሉ እየሰበሰቡ በሚቻላቸው ሁሉ ለታረዙት ያለብሳሉ፣ ለተጠሙትም ያጠጣሉ፣ ለተራቡትም ያበላሉ። እግዚአብሔርም በቅዱስ ጊዮርጊስ አማላጅነት ልጅ ሰጣቸው ዘንድ ይለምኑት ነበርና ልጅ ወልደው ስሙን ጊዮርጊስ ብለው ሰየሙት። ብፁዕና ቅዱስ የሚሆን ኃያሉ ቅዱስ ጊዮርጊስ እጅግ ይወዱት ነበርና በበዓሉም በደረሰ ጊዜ ለነዳያን ታላቅ ደስታ ያደርጋሉ። ልጃቸውንም ጊዮርጊስ ወገቡን ታጥቆ ነዳያንን ያገለግላቸው ነበር። ባደገም ጊዜ ክርስቲያኖች ለነዚህ ሀገር ዲቁና ሾሙት። መልኩ ያማረ ለቤተ ክርስቲያን አገልግሎት ጽሙድ ሆነ። አስቀድሞ እንደተናገረው አረማውያን ጦርነት ባነሱ ጊዜ የዚች ሀገር ንጉሥ እግዚአብሔርንና ፈረሰኛ ጦር ለማዘጋጀት ፈልጎ በየወሩ ሁሉ አዋጅ ሲናገር ወደ ቢፋሞን መልእክተኛ ላከ። እርሱ አርበኛ የጦር ትምህርት የተማረ ነውና፣ ዳሩ ግን ሰውነቱ አርጅቶ ነበርና ልጁ ጊዮርጊስም በእርሱ ፈንታ ይልከው ዘንድ አስገደዱት። የቤተ ክርስቲያን አባላትም ጊዮርጊስን ይልኩት ዘንድ በወደዱ ጊዜ ለቅዱስ ጊዮርጊስ አደራ ሰጥቶ ለነዳያን ምሳ ጋብዞ እንደ ቀድሞ ሰጣቸውና ወደ ጦር አዛዡ ይዘውት ሄዱ። ቢርፋም ከሚባል ቦታ በደረሱ ጊዜ የሁለቱ ወገን ጦር ሰራዊት ተገናኙ። ጦርነቱም ተጋጋለ። አቧራው ጨሰ፣ ደም እንደ ውሃ ፈሰሰ። አስቀድሞ ለቢፋሞን ታምራትን አደረገ። ዳግመኛም ለአምሃ ጊዮርጊስ ለልጁ ለወልደ ጊዮርጊስም ኃይሉን ገለጠ። በጠና ታሞ ለሞት ደርሶ ነበርና ዳግመኛም የጊዮርጊስን ታምራት አየ፣ ተመለከተ። በዚህም ጊዜ ሰማዕቱ ቅዱስ ጊዮርጊስ ረዳቸው። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን። የምንማርበት የትምህርታችን ርዕስ መልካሙ ጦርነት የሚል ይሆናል። ሰማዕታት በእኛ ሕይወት ውስጥ በጣም ብዙ ጉልህ አስተዋጽኦ አላቸው። ለመታመናችን፣ ክርስትናችንን ለመጠበቃችን የተለያዩ በጊዜ ሂደት የሚገጥሙን ነባራዊ ሁኔታዎች ከታላቁ መንግስት ሊለዩን እንደማይገባ የሚያስተምሩን ሞዴሎቻችን፣ ምሳሌዎቻችን ናቸው። ከዚህ አንጻር በዚሁ ዙሪያ ላይ የሆነ ትምህርት ነው የምንማረው። ርዕሳችንን እንዳየነው መልካሙ ጦርነት የሚል ነው። የጦርነት መልካም እንዴት ያለ ነው ብለን ሁላችን እንጠይቅ ይሆናል። ጦርነት እንደምታውቁት አገር ያፈርሳል፣
ደም ያፋስሳል፣ ሕፃናትን ወላጅ አልባ አድርጎ ያስቀራል፣ ሕይወት ያጠፋል እና ጦርነት የሚያስቀረውም ትዝታ ጠባሳ ነው። የሰው ልጆች ማንነት የሚታመምበት ጤነኛ በጦርነት በኩል እንደውም ያለፉ ሰዎች ጦርነት በጣም ትልልቅ ጦርነት በሚደረግባቸው አካባቢ የሚኖሩ ሰዎች ሕፃናት ላይ የሚያሳድረው ስነ ልቡናዊ ቀውስ ቀላል አይደለም። በሕይወት እንኳን ቢተርፉ ትልልቅ ሰዎችም ቢሆኑ ሰው በተፈጥሮ ሰላምን ውስጡ ሰላምን ስለሚፈልግ እንዲህ ያለ ሁኔታ በተስተናገደባቸው አካባቢዎች የሚኖሩ ሰዎች የአእምሯቸው መቃወስ ቀላል አይደለም የሆነው። ከዚህ አንጻር እኛ ግን ዛሬ የምናየው ስለ መልካሙ ጦርነት ነው። እንዴት ያለ ነው ይሄ መልካም ጦርነት? መልካም ጦርነት ማለትስ ምን ማለት ነው የሚሉትን 1 3 4 ነጥቦች በአጭሩ ለማየት እንሞክራለን። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጻፈለት መልእክቱ በአንደኛ ጢሞቴዎስ መልእክት በምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል ይለዋል። ይሄ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የሰጠው አደራ ነው። አንደኛ ቅዱስ ጳውሎስ ያለፈበት መንገድ ክርስቶስን ለመስበክ ክርስቶስን ለመኖር ቤተክርስቲያንን ለማስፋት ያለፈበት መንገድ ቀላል መንገድ አይደለም። ያስተናገደው መከራ ቀላል መከራ አይደለም። ራሱ ቅዱስ ጳውሎስ በብዙ መልእክታቶቹ ጽፎልናል የገጠመውን ነገር። ከዚህ አንጻር ልጁ ጢሞቴዎስም እንዲህ ያለው ነገር ሲገጥመው እነዚህ የገጠሙት ነገሮች እንዳይሰብሩት ይልቁንም አሸንፎ ማለፍ እንዲችል መልካሙን የእምነት ገድል ተጋደል ይለዋል። የዚህ ጦርነት መልካምነት መልካም የሚያሰኙት ምን እንደሆኑ እናያለን። ከዛ አስቀድሞ ግን እንደው ጦርነቱ መልካም የሚያሰኘው የእኛ ጦርነት መንፈሳዊ እንጂ ስጋዊ አለመሆኑ ነው። የክርስቲያን ጦርነቱ መንፈሳዊ ጦርነት ነው። ክርስትና ስጋዊ ጦርነትን አይደግፍም። ጦርነትን የሚደግፍ ክርስትናም የለም። ራሱ ክርስትናው ጦርነቱን መንፈሳዊ የሚያደርገው የምንዋጋቸው ኃይላት የምንመለከታቸው አይደሉም፣ የምናያቸው አይደሉም፣ ረቂቃን ናቸው። በአይነ ስጋ የማይታዩ ስለሆኑ በልብ የሚደመጡ ናቸው። በአእምሯችን፣ በነፍሳችን፣ በልባችን እነዚህም በሀሳባችን ጭምር የሚደመጡ ናቸው። ውስጥን በማድመጥ የምንረዳቸው ናቸው። ሰው ክርስቲያን ሆኖ ለመኖር ውስጡን የሚያዳምጥ መሆን አለበት። የብዙ ሰዎች ችግር ውስጣቸውን አያዳምጡም። ክርስትናቸውን አእምሯቸው ላይ በሚመላለስ እውቀት ብቻ ነው የሚለኩት። ክርስትና ስጋን፣ ነፍስን፣ መንፈስን የሚቀድስ ሕይወት ነው። እነዚህን ሁሉ የሚያስተባብር ሕይወት ነው። ክርስትና ውጫዊ ብቻ አይደለም። በውጪ በምንለብሳቸው ነጠላዎች፣ ካባዎች፣ ቀሚሶች ብቻ የሚገለጥ አይደለም። ክርስትናችን ይልቁኑ በታላቅ ክብር ሊገለጥ የሚገባው በውስጣችን ነው። በውስጣቸው ክርስትናቸውን መግለጥ የሚችሉ ሰዎች ይህንን የሚገጥማቸውን ጦርነት በቀላሉ ማሸነፍ የሚችሉ ናቸው። በቀላሉ መንፈሳዊ ጦርነት የዕለት ተዕለት እውነታ ነው። የሆነ ዘመን ጠብቆ የሚመጣ አይደለም። አሁን በዓለማችን ላይ በጣም ብዙ ጦርነቶች አሉ። እንደምታውቁት ሀገራችን እያስተናገደች ነው። እርስ በርሱን በተለያየ ሚዲያዎች የምንመለከታቸው ጦርነቶች አሉ። እነዚህ ጦርነቶች የየራሳቸው ምክንያቶች ይኖራቸዋል፣ ጊዜም ይኖራቸዋል። በጊዜ ይጀምራሉ፣ በጊዜ ያበቃሉ። ለክርስቲያኖች የሚገጥማቸው ጦርነት ግን የዕለት ተዕለት ነው። ዛሬ አሁን እዚህ ጠዋት ቤተክርስቲያን መጥተናል። በዚህ ቀን በውሏችን የሚገጥመን ጦርነት አለ፣ ክርስትናችንን የሚፈትን። ያንን ጦርነት ማሸነፍ ማለት ነው። ያንን ጦርነት የማሸነፍ ሂደት መልካም ጦርነት ይባላል። ለምንድን ነው ጦርነቱ በየዕለቱ የሚገጥመን? እኛ በቅድስና ለማደግ እንፈልጋለን። እኛ የክርስቶስን ፈቃድ ለመፈጸም እንፈልጋለን። ወደ ክርስቶስ ለመቅረብ፣ የእግዚአብሔርን መንግስት ለመውረስ እነዚህን እንፈልጋለን። እነዚህን ደግሞ ለማሟላት ስንፈልግ ይህንን ከሚያፈልጉ ከእግዚአብሔር ከሚያርቁን ይህንን ከማይፈልጉ መክበራችንን ከማይወዱ ኃይላት ጋራ እንታገላለን እና ይህን ጦርነት እኛ ስንታገል ለምንድን ነው የምንታገለው? እንደው እንዲህ ያለ ጦርነት ለምንድን ነው የሚመጣው
እንደው ዝም ብለን እግዚአብሔርን አባታችን ብለን ስሙን ጠርተን ቤተክርስቲያን ተሳልመን እንዲህ ባለ መንገድ መኖር እየቻለን ለምንድን ነው ጦርነትን የምናስተናግደው ብለን ብዙዎቻችን እንጠይቅ ይሆናል። አንዳንድ ሰው እንደውም የዋ ነው። አሁን እኮ ሰይጣን ባይፈጠር ኖሮ እኮ እኔ እኮ አልሳሳትም ነበር ከእግዚአብሔርም አልጣላም ነበር ብሎ ሊያስብ ይችላል። የሞኝ ሐሳብ ሊያስብ ይችላል። አያችሁ፣ የሞኝ ሐሳብ። ክርስትና ይሄ መልካም ጦርነት በክርስቶስ ተመርቆ የተከፈተ መንገድ ነው። ተመልከቱ፣ የከፈተው መንገዱን ክርስቶስ ነው መርቆ የከፈተው። አምላካችን ክርስቶስ በመስቀል ላይ ሞተልን ስንል፣ በመስቀል ላይ ተሰቀለልን አዳንን ስንል መከራችንን አራቀልን ብቻ እያልን ሳይሆን ራሱ ክርስቶስ የመስቀልን መንገድ መርቆ ከፍቶልናል። መለኮታዊና አባታዊ ግብዣ ነው እያቀረበ ያለው ክርስቶስ። ለዚህ ነው የሚወደኝ ቢኖር አለ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው የሚለው። የሚሸከመው መስቀል ዕለት ዕለት የሚሸከመው መስቀል ዕለት ዕለት። ስለዚህ እነዚህ መንፈሳዊ ጦርነቶች፣ ይሄ መንፈሳዊ ጦርነት፣ ይሄ መልካም ጦርነት አንደኛ የምንዋጋው ከውስጥና ሁለተኛ ደግሞ ከውጭ ነው። ከውስጥ የሚመነጭ ጦርነት አለ። ይሄ ከውስጥ የሚመነጨው ጦርነት ምኞት ነው፣ ፈተና ነው፣ የኃጢአት አስተሳሰብ ነው፣ ክፋት ነው፣ ጥላቻ ነው። ይሄ ከውስጥ የሚበቅል ነው። ክርስትናችንን የሚቃረነው ከኛ በቅሎ እኛን የሚያጠቃን፣ እኛ ወልደነው እኛን የሚገለን ልክ እንደ ፉኝት። አያችሁ፣ ክርስትናችንን የሚገለው ክብራችንን የሚገለው ከውስጣችን የሚመነጭ። በጣም ብዙ ሰዎች ከውስጣቸው በሚመነጭ ክፋትና ጥላቻ ምክንያት ራሳቸውን ይገሉታል። ታውቃላችሁ፣ ራሳቸውን። እነ ቅዱስ ጊዮርጊስ ይህን ያሸነፉ ናቸው። ይህን ያሸነፉ ናቸው። አሁን እኮ በጣም ቀላሉን ነገር ሰው ትልልቁን ኃጢአት እኮ ማሸነፍ ያልቻልነው፣ ትልልቁን ክፋት ማሸነፍ ያልቻልነው ትንሹን ለሰው በጎ ማሰብን እኮ መፍጠር በውስጣችን አለመቻለን። በጣም ትንሽ አያችሁ፣ በጣም ትንሽ ግን ገዝፎ የሚታገለን። ስለዚህ ሰው ከውስጡ በሚመነጭ ምኞትና አስተሳሰብ ጦርነት ውስጥ ይገባል። አንዱ ይሄ ነው። ሁለተኛው ደግሞ ከውጭ የሚመጣ ከአጋንንትና ከክፋት ኃይሎች የሚመጣ ጦርነት አለ። እነዚህን ጦርነቶች ነው ማጤን የሚገባን። ቅድም እንዳልኳችሁ ብዙ ጊዜ የምንፈተነው ከመጨረሻው ግባችን። የአንድ ክርስቲያን የመጨረሻ ግቡ ምንድን ነው? የአንድ ክርስቲያን የመጨረሻ ጫፉ ምንድን ነው ብላችሁ ብትጠይቁ የክርስቲያን ትልቁ ግቡ ክርስቶስን ወደ መምሰል መድረስ ነው። ትልቅ ነው ግቡ፣ ትልቅ ነው። ቤተክርስቲያን መምጣት፣ አስራት ማውጣት፣ መጸለይ፣ ማስቀደስ፣ ወንጌል መስማት፣ መዘመር ብቻ አይደለም። እነዚህ ትንሽ ስራዎች ናቸው። ትልቁ እነዚህ መሰረቶች ናቸው። ትልቁ የክርስቲያን ግቡ አምላኩ ክርስቶስን ወደ መምሰል መድረስ ነው። መቼ ነው የምንደርሰው? እዛ ነው ጥያቄው። አያችሁ፣ በዚህ ጦርነት ውስጥ አልፈን ነው የምንደርሰው። ያን መልክ በቀላሉ አናመጣም። ያን መልክ ለማምጣት የሚገጥመን ፈተና አለ። ስለዚህ ወደ መንግስተ ሰማያት የሚጓዙ ሰዎች ሁልጊዜ ምን አለባቸው? ትግል አለባቸው። ለዚህ ነው የብዙ ቅዱሳን አባቶቻችን ገድለ ገሌ፣ ገድለ ጊዮርጊስ፣ ገድለ መርቆሬዎስ፣ ገድለ ምናምን የምንላቸው ዝም ብሎ አይደለም፣ ተጋድሏቸው ነው። በቤተ ክርስቲያን ሕይወት ውስጥ ያስተናገዱት መከራ ነው እና አባቶቻችን ግን መከራውን በደንብ አጣጥመውታል። ማጣጣም ብቻ ሳይሆን መከራውን በጸጋ ተቀብለው አሸንፈው ድል ነስተው ዲያብሎስን አሳፍረው የእግዚአብሔር መንግስት ለመውረስ በቅተዋል። አንድ በዘመነ ሰማዕታት የነበረ አባት ስሙ አይረሳኝ፣ አላስታውሰውም፣ ልጅ ሆኜ ያነበብኩት ስለሆነ እና አረማውያን ምን አደረጉት? ገና ክርስቶስን በማምለኩ ምክንያት ብቻ በጋለ ምስማር ሁለት አይኑን አወጡት። አይኑን ማውጣታቸው ብቻ አይደለም፣ ምስማሩን አግለውታል በእሳት። አያችሁ፣ አሁን ማን ነው የሚቀበለው? በእሳት ካጋሉ በኋላ ሁለት አይኑን አወጡት። አይኑን አውጥተው ጨርሰው ከዚያ ምን አሉ? ቀጥለው በሕይወት እንድትኖር እንድንፈቅድልህ ከፈለክ አሉት። ካሳወሩት በኋላ አይኑን ካወጡት በኋላ እንድትኖር እንድንፈቅድልህ ከወደድክ ክርስቶስን ካደው አሉት። ካደው። የዚህ ሰው መልስ አስደናቂ ነበር። የዚህ ሰማዕት መልስ ምን አለ? አይ እኔ እኮ ከክርስቶስ ጋር ኪዳን የገባሁት አይንን ብቻ እስክሰጠው ሳይሆን ነፍስ እንኳ ብጠይቅ ልሰጠው። አይ ነፍስ። ስለዚህ እኔ ክርስቶስን አልክደውም አለ። ያኔ ያ አረማዊ ንጉሥ ምን አደረገ?
ንጉሡ ወታደሮቹ መልእክት ሰጡት። አልክደውም ብሏል ይሄ ሰው አይኑ የወጣው ሰው ሲሉት በዚህ ሌሊት በሰይፍ አንገቱን ቀልታችሁ ሸኙት አለ። ከዚህ ዓለም አያችሁ። ይሄን ፍርድ ሰማ። ልክ ፍርዱ እንደሰማ ደቀ መዛሙርቱን ሰበሰባቸውና ምን አላቸው? ደቀ መዛሙርቱን በሃይማኖት ጽኑ፣ በርቱ፣ ጠንክሩ። እኔ ተመልከቱ ለክርስቶስ አይኔን ሰጥቼዋለሁ። እናንተ ደግሞ ከዚህ በላይ ልትጠየቁ ትችላላችሁ። ስትጠየቁ እንዳትነፍጉ፣ ክርስቶስ ለእናንተ ነፍሱን ሰጥቷቸዋል። ይህን እንዳትረሱ። ስለዚህ እምነታችሁ እንዲህ ባለ መንገድ ጠብቁ አለና ምን አለ በኋላ? እኔ አለ ከእናንተ ጋር በዚህ ምድር ሳለሁ ምሳ በላሁ፣ ዛሬ በዚህች ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ። አያችሁ፣ በሰይፍ በኩል የት እንደሚሄድ ገብቶታል። ክርስቲያኖች አሁን ስትራቡ፣ ስትጠሙ፣ ስትቸገሩ፣ ስትሰደዱ፣ ስትፈናቀሉ በዚህ ምክንያት እነዚህ በዚህ ምድር ላይ በሚገጥሟችሁ ጊዜያዊ ምክንያቶች በልባችሁ ክርስቶስን ምን አድርጋችሁ ነው የምትስሉት? እንዲህ ሲገጥማችሁ አያችሁ። ብዙ ሰው ምን ይላል? አሁን እግዚአብሔር አለ ይላል። አላውን ይህን ግፋይን፣ ይህን መከራይን፣ ይህን ራባይን፣ ይህን ጥማይን፣ ይህን ስደታይን እንላለን። የእናንተ አባቶች ከዚህ በላይ አስተናግደዋል ለክርስቶስ፣ ከዚህ በላይ። ለዚህ ነው መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው ይላል ቅዱስ ጳውሎስ። አያችሁ፣ ማን ነው? አስቀምጧል። ረሃብ ነው፣ ሰይፍ ነው፣ ችግር ነው፣ መከራ ነው፣ ስቃይ ነው። ስለ እርሱ ቀኑን በሙሉ እንገደላለን። እንደሚታረዱ በጎችም ቢሆን እንቆጠራለን። አላያችሁ? እንደሚታረዱ በግ እንደ በግ ታርደውለታል። ለምን? መዳረሻ ግባቸው ስለገባቸው። አንድ ክርስቲያን የመዳረሻ ግቡ ሲገባው ይሄ መልካም ጦርነት እለት እለት ይገጥመዋል ማለት ነው። እለት እለት። ለዚህ ነው የአባቶቻችን ሕይወት ቅድም እንዳልኳችሁ የዕለት ተዕለት ፈተና ስለሆነ የዕለት ተዕለት ጦርነት ስለሆነ የቤተክርስቲያን ሕይወት የክርስቶስ አምላካችንም ሕይወቱ ይሄ ነበረ። እንደምናውቀው ክርስቶስ የተወለደ ማን ነው? መከራ የጀመረው ክርስቶስ በቢታንያ ነው። ያረገውን በቢታንያ ነው። የክርስቶስ እርገቱም ቢታንያ ነው። መከራውንም የጀመረው ቢታንያ ነው። በቢታንያ ክርስቶስ ልክ ሊሰቀል ሲል ዋዜማው ላይ ጸሎት አድርጓል። ሲጸልይ ምን አለ? አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ አለ። ነገር ግን ያንተ ፈቃድ እንጂ የእኔ ፈቃድ አይሁን። የመከራውን አሰቃቂነት ሲገልጠው ቢቻልስ ይህች ጽዋ ትለፍ አለ። መከራው ደግሞ የማይቀር መሆኑን ሲያስረዳ ምን አለ? ያንተ ፈቃድ ይሁን እንጂ የእኔ ፈቃድ ግን አይሁን። አያችሁ፣ ቢታንያ ቤተ ክርስቲያን ናት። ቢታንያ ለቅሶም ደስታም አለባት። ቢታንያ አልዓዛር ወንድማቸው ሞቶባቸው ማርታና ማርያም አልቅሰውባታል። ቢታንያ አልዓዛር ወንድማቸው ተነስቶላቸው ደግሞ መልሰው እንባቸውን በደስታ ለውጠውባታል። ቢታንያ ክርስቶስ መከራ ተቀብሎባታል። ቢታንያ ደቀ መዛሙርቱ እየተመለከቱት ክርስቶስ ደመና እየተቀጠቀ ወደ ሰማይ ወጥቶባታል። ይህቺ ቤተ ክርስቲያን ናት። እናለቅሳለን፣ እንደሰትባታለን፣ እናዝናለን፣ ደግሞ ተመልሰን ሐዘናችን ይታበስባታል፣ እንባችን ይታበስባታል፣ ሐዘናችን ቁስላችን ይፈወስባታል። የቤተ ክርስቲያን ሕይወት ይሄ ነው። በመከራ ውስጥ አልፎ መደሰት፣ በጦርነት ውስጥ አልፎ ለክብር መብቃት። ሰይጣን ክፉ ነው። ብዙ ጊዜ ሰይጣን ኮንፈርት ዞን ያመቻቻል። አሁን ወጣቶችን የሚያታልላቸው በዚህ ነው። ምን የሚያታልላቸው? በቀላሉ እግዚአብሔርን ማግኘት የሚቻል አድርጎ ያሳያቸዋል። አያችሁ፣ ትልቁን ከፊታቸው የሚጠብቃቸውን የሚዘጋጅላቸውን የክብር አክሊል ለመንጠቅ የተጋድሎውን መንገድ ምን አደከመህ? ምን ያደክመሃል? በጾም ምን ያደክመሃል? በጸሎት ምን ያደክመሃል? አንተ ኢየሱስ እኮ ካልክ ለአንተ በቂ ነው ይለዋል በጆሮው። ይሄ እውነት መስሎት ብዙ ሰው ይወጣል። አያችሁ ከቤተ ክርስቲያን። እኛ ግን አለን፣ ምን አለን? ጦርነት አለብን። ጦርነቱ ምንድን ነው? መልካም። እስቲ መልካም በሉ። መልካም መልካም ጦርነት፣ ቢቀር የማንለው ጦርነት፣ አሸናፊነታችን ከተዘጋጀን የተረጋገጠበት ጦርነት፣ መልካም ጦርነት፣ መልካም። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ምን ይላል? በዚህ በመዝሙረ ዳዊት መዝሙር 52 ቁጥር 8 ላይ እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ ይላል። አያችሁ፣ እንደ ወይራ ዛፍ፣ ጽድ አይደለም፣ ባህር ዛፍ አይደለም። ወይራ ጠንካራ ነው። ወይራ የማይሰበር ነው በቀላሉ። የክርስቲያን ሕይወት ይሄ ነው። እግዚአብሔር በመቅደሱ የተከለን እንድንሰበር አይደለም፣ ፍሬ እንድናፈራ ነው። መንገድ ላይ ተሰብረን እንድንቀር አይደለም።
ለፍሬ በቃን መሆን እንድንችል ነው። ስለዚህ ይሄ ጦርነት መልካም ጦርነት ነው። መልካም ነው፣ ግን ውጊያ አለ። ከምንድን ነው የምንዋጋው? የክርስትና መንገዱ ቅድም እንዳልኳችሁ መስቀለኛ ነው። የመስቀል መንገድ ነው። ቤተክርስቲያንን በደንብ አይታችኋት ከሆነ ከስር ታቦቷ ነው ያለው፣ ከላይ መስቀሏ ነው ያለው። ቤተክርስቲያን ማለት ይቺ ናት። ከስር ታቦቷ ነው ያለው። ክብሯ አይታይም በዚህ ምድር። ታቦቱ ተመልከቱ፣ መክበሪያችን የሆነው ቅዱስ ሥጋውና ክቡር ደሙ የሚፈተትበት ነው። ክብሩ በቀላል አይታይም። በዚህ ምድር በዓይነ ሥጋ አታዩትም። በዚህ ምድር የሚታየው ምንድነው ብትሉኝ መከራ ነው። መስቀሉን በቀላሉ እናየዋለን፣ ከላይ ነው ያለው። የቤተክርስቲያን ሕይወት ይሄ ነው። በተጋድሎ በኩል ወደ ክብር መምጣት፣ ወደማይታየው ክብር መምጣት፣ ወደ ታላቁ ክብር መምጣት። እኛ ውጊያችን ታዲያ ከምንድን ነው? አንደኛ ከዲያብሎስ ጋር ነው የምንዋጋው። ከማን ጋር አልኳችሁ? አይዟችሁ ንገሩኝ። ከማን ጋር? አሁን ሰይጣን የሚወደን ይመስላችኋል? አስባችሁ ታውቃላችሁ? አንድ ሰው እኮ ሊያስብ ይችላል። ሰይጣን የሚወደው ይመስለዋል። አንድ ሰው ደውሎልኝ አንድ ጊዜ ሆናል ይመስላችሁ፣ በጣም ሩቅ ነው፣ ሩቅ ጠረፍ ነው፣ የኢትዮጵያ ጠረፍ ነው የሚኖረው እና ከዚያ ደወለልኝ መምህር አለኝና አንድ የሆነ ጠበል ጠየቀኝ። እንዲህ የሚባል ጠበል መሄድ ፈልጌያለሁ፣ መንገዱ እንዴት ነው አለኝ። ያው የጠየቀኝ ደግሞ ሌላ ጠረፍ ነው። ከዚያ ጠረፍ መጥቶ አዲስ አበባ ደርሶ እንደገና ሌላ ጠረፍ 700 ኪሎ ሜትር ይመጣል፣ እንደገና ሌላ 700 ኪሎ ሜትር ይጓዛል። እና በጣም ገርሞኝ ለምንድን ነው ከዛ እዚህ ድረስ የምትሄደው? መንገዱ ይሄ ነው፣ ግን እንደው ምን ልታረግ ነው የምትሄደው? ጠበል እዛው እናንተ መቅደስ የለም እዛው ያለበት ሀገር አልኩት። ቤተክርስቲያን ጠበል የለም አልኩት። አይ አለ አለኝ። እና ታዲያ ምን ልታረግ ነው የምትሄደው ስለው ሰይጣን ይታያል ተብሏል እዛ ሄዳለሁ አለ። እንዴ ሰው ሰይጣንን ለማየት 1400 ኪሎ ሜትር ያቋርጣል? ይሄ ጤና ይመስላችኋል? ይመስላችኋል? ክርስቲያኖች በእውነት ጤና አይደለም። ይሄ ጤና አይደለም፣ ጤና አይደለም። ሰይጣን ክፋቱ ተመልከቱ። መልካም በሚመስሉ ነገሮች ነው የሚዋጋን ዲያብሎስ የሚያጠቃን። አልጋ በአልጋ አይደለም ክርስትና። በሌላ ነገር ባያገኘን እንኳ ተመልከቱ፣ በኃጢአት ባያገኘን ለቤተክርስቲያን ቅርብ በሚመስሉ ነገሮች ያታልልናል ዲያብሎስ። ቅርብ ብዙ ሰዎችን እኮ አሸንፏቸዋል። ማለዳ እሑድ ሰንበተ ክርስቲያን ተነስተው አያስቀድሱም። የት ናቸው? ጉዞ ጀሪካን ይዘው። እኔ አሁን ስመጣ የምኖረው አባዶ አካባቢ ነው። ወደዚህ ወደ ማርያም ስመጣ ሌሊት መገናኛ ጋር ተሰልፈዋል፣ ነጠላ ለብሰው ልጆቻቸውን ሕፃናቱን ይዘው ምን ጠበል ጀሪካን ይዘው የት ነው የሚሄዱት? ጠበል። ይሄ በጣም አደገኛ ነገር ነው። ክርስቲያኖች ጠበል አያስፈልግም እያልኳቸው አይደለም፣ ግን ሰው የቱ እንደሚበልጥና ምን ማድረግ እንዳለበት እንዴት አይለይም? እኔ ሰው ከቅዳሴ ርቆ ጠበል ለጠበል መንከራተቱ ብቻ ያጸድቀዋል? አያችሁ ሰይጣን እንዴት በቀላሉ እንደሚያሸንፈን። እኛ ነን የተገኘንለት። ዲያብሎስ ተመልከቱ ሁልጊዜ ነው የሚዋጋው። አንድ አባት ምን ይላል? ሰይጣን የለም ትላለህ ብሎ ይጠይቅና መኖሩን ለማረጋገጥ ከፈለክ ለመጸለይ ሞክር ይላል። ምን ለማድረግ ሞክር? ልክ ስንጸልይ ያዛጋናል። አያቸው አሁን አይታችኋል። አንዳንድ ሰዎች ፊልም ሰው አይደክማቸውም ሲጸልዩስ፣ እንደው መጽሐፍ ቅዱስ ገልጠው ማንበብ ሲጀምሩስ ያዛጋቸዋል። ከዚያስ ክድን በቃ ሰይጣን ተሸነፉ ማለት ነው በዲያብሎስ። አያችሁ ዲያብሎስ ሁልጊዜ ይዋጋል። የሚዋጋን ሰይጣን እርሱ የወደቀ መልአክ ነው፣ ወድቋል። ቅዱስ ሚካኤል አሸንፎታል፣ ድል የተደረገ ነው። ግን እኛን ለመጣል ተግቶ የሚሰራ ነው፣ ተግቶ። ስለዚህ አንድ ክርስቲያን በማለዳ ሲነሳ ዲያብሎስ የሚባል ጠላት እንዳለው ማሰብ አለበት። እየሰማችሁ ነው? ማን የሚባል ዲያብሎስ ጠላት። ስለዚህ እኮ ነው በየዕለቱ በዘወትር ጸሎት ቤተክርስቲያን አዘኛ እናንተ የምታነቡት ውዳሴ ማርያም ላይ አስቀምጣልናለች። ጠላቴ ሰይጣንን እክደዋለሁ በየቀኑ። ይሄ ቀላል ጸሎት እንዳይመስላችሁ። ጠላቴ ሰይጣን ዲያብሎስ ጠላት ነው። አንተ የክርስቶስ ነህ። የእሱ ጠላት ያንተ ወዳጅ ሊሆን አይችልም። ጠላት ነው ዲያብሎስ። አንዳንድ ሰዎች በየጠበሉ ዲያብሎስ መሰከረ፣ ጎረቤቴ ናት ለካ መተት ያደረገችብኝ፣ እዚህ ጠበል እኮ ሰይጣኑ ተናገረ የሚሉ ሰዎች እንዳሉ ታውቃላችሁ? ጅሎች ናቸው እነዚህ።
ጅልነታቸውን ተጠቅሞ በቀላሉ የጣላቸው ናቸው ሰይጣን። አያችሁ? አዎ ውሃ ቢጠሙ ከምታጠጣቸው ጎረቤታቸው ሊለይ በቀላሉ። ሰው እንዴት የሰይጣን ምስክርነት ይሰማል? የእግዚአብሔር ሆኖ መጽሐፍ እኮ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ነው የሚለን። የማንን ቃል? የማንን ቃል? ከማን የሆነ? እኛ ከማንን? ስለዚህ ማንን ነው መስማት ያለብን? በቃ ሰው እንዴት ይሄ ይቸግረዋል? አየች ሰይጣን የሰይጣን ምስክርነት ለማዳመጥ ጠበል የሚሄዱ ሰዎች አሉ። ጠበል ይሄ ልክ አይደለም። አየች መሸነፍ ነው። ጠበሉን እኛ መሄድ ያለብን ለመጠጣት ነው። ጠበሉ ጋር መሄድ ያለብን ለመጠመቅ ነው። ጠበሉ ጋር መሄድ ያለብን በረከት ለማግኘት ነው። የሰይጣን ምስክርነት ለመስማት አይደለም። ሰይጣንን እንድንሰማው አልተፈቀደልንም። ክርስቲያን ሰይጣንን እንዲሰማ አልተፈቀደለትም። ሰው ውጊያ አለ። ሰይጣን ውጊያ ያመጣል። የሰይጣን ውጊያው ደግሞ በጣም የሚገርመው የሚያባብሉ ነገሮችን በማዘጋጀት ነው። ሊያሸንፉን የሚችሉ ሊማርኩን የሚችሉ ነገሮችን በማዘጋጀት ነው። መጽሐፍ ምን ይላል? በዚህ ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው የሚለን። አያችሁ? ወዴት ተጣለ? ወደ ምድር። ለምን? ተሸንፎ። ግን እኛን ያስታል፣ ካገኘን ያስታል። ለዚህ ነው ጌታችንም እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል ፈሪሳውያንን፣ ጸሐፍት ፈሪሳውያንን። አያችሁ? አብርሃም አባት አለን ትላላችሁ፣ እናንተ ግን ከአባታችሁ ከዲያብሎስ ናችሁ፣ የእሱን ስራ ትሰራላችሁ። ክርስቲያን ከሰይጣን ፈተና አለው። እሱ ሁልጊዜ ድክመታችንን ለማግኘት የሚተጋ ነው። ድክመታችንን ይፈልጋል እና በሕይወታችን በደልን ያለማምዳል ዲያብሎስ ግን በቀላሉ የምናሸንፈው እምቢ በማለት ብቻ ነው። እስቲ እምቢ በሉ። አሁን እምቢ ያቀታል? እምቢ በሉት ይላል መጽሐፍ። አያችሁ? ዲያብሎስን እምቢ በሉት ከእናንተ ይርቃል። አምላካችን ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ይጻፍብን። ሰላም ያሳደር አምላክ ሰላም ቀን ያውለን። ከቅዱሳን ረድኤት በረከት ያሳትፈን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበርተኞችን በቸርነቱ ይጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን